ወንዱን መርጠሽ እዚህ ነው የምታስቀሪያት? ይሻላል ብለህ ነው አይደል እንዴ? እኔ አበባ ሄዲያ እንግዲህ እኔ ተነስቼ አልፈልጋት። እንዴት እዚህ መጣው ግን? በፈተና የተከበበች ምስኪን ልጅ ማን ያልተፈተናል? እቺን የመሰለች አበባማ ከእጅ አትወጣ። ተወዳታለህ? አዎ ወዳታለሁ። አቶ አለም መቼ ሲን ካወቀ ማበዱ ነው እንዴ? ለምን ተብሎ እንዴ? ብርቄ ምንድነው እንዲህ ልውጥ የሚያደርግሽ? ወንድ ልጅ እንዳትቀደም ትንሽ አትጫወችም ብርቄ? ጉዳ ብንጣሽብኝ አይደል እንዴ? ሞታለች ካሉኝ አንድ ሰው መግደል አይቀርም። ህብስታለም አይዞሽ ህልም ነው ህብስታለም አይዞሽ ማምላክ ሞተ ህብስታለም ህልም ነው እሺ ህብስታለም ህልም ነው አይዞሽ ከነኮ ማምላክ በይ አይዞሽ በርታቤ ወርሰደን ትችላለህ እሺ በይ ለቅሶን ተይ እሺ ማምላክ በስታለ በእንጂ እንደው ማንም ስለሌለ እኮ ነው የቆየሁብሽ። ችግር የለውም። እንደው ግን በህልምሽ ምን ብታይ ነው እንደዚህ የተንሰፈሰፍሽ? በይ በጣም ያስፈራል። ምን ያየሁት? አይዞሽ ሰውነትሽ እኮ አሁን ድረስ ይርገበገባል። ያየሁት ነገር እስካሁን አይምሮ ላይ እንደተቀረጸ ነው። አይዞሽ አታስቢ። ቆይ ግን ስንት ሰዓት ነው? ንጋት ነው። እና ታዲያ ታፈሲት ይላል። ሀምዬ ጋር ቤተ ክርስቲያን ሄደዋል። በዚህ ሰዓት? ዛሬ በዓል ስለሆነ ነው በሌሊት የሄዱ። ገባኝ። አሁን በደንብ ተረጋጋሽ? አዎ በቃ ተረጋግቻለሁ። እኔ እኮ በአምላክ እያልሽ ስትጮሂ ተማጽኖ መሰለኝ ህልምም መሰለኝ። በእውነት በጣም ይቅርታ ረበሽኩ አይደል? አንቺ ተረባበሽ እንጂ እናት አለ። እኔንማ ምን አድርገሽ ትረብሽኛለሽ? አይዞሽ ተመልሰሽ ተኝ። በእሱ ነው የሚበጭሽ። እሺ ንጉስ። በይ እዚሁ ነኝ፣ የትም አልሄድም። ከነጋ እንቅልፍ አይጥለኝም። እሺ በጣም አመሰግናለሁ። እሺ በስታለሚ ተኝ። እሺ አመሰግናለሁ። በአምላክ ተነስ። ምን ሆነሃል? ተነስ። ልጅቷ መጣች? አልመጣችም። ተነስ። አይ ካልመጣች አድነሽ። በአምላክ አረ በእናትህ ተነስ። በእናትህ ነው ያልከው? በየትኛው እናቴ? እያሰቃየች ባሳደገችኝ ነው ወይስ ወልዳ ጥላኝ በሄደችው እናቴ ነው? አረ በአምላክ አረ ራስን ሰብሰብ አድርግ። ተው። እንዴት አድርጌ ልሰብስብ? በትንትኑን አውጥተው ሄደች እኮ። እኔ ደደብ ባልሆን አትሞትም ነበር። በአምላክ ስንት ጊዜ ነው የምነግርህ? አልሞተችም። ይቅርታ ብነት እውነት አልቆጠርኩትም ስንት ጊዜ እንደነገርኩኝ። እሺ ተነስ። እሺ እነሳለሁ። ይኸውልህ ልጅቷ እኮ የዋህነት ያጠቃታል። አንድ ደደብ ወደዳት አልወደዳት ምንም ለውጥ አያመጣም።
እሺ እሱን ቤት ነው ማለት ነው። ተነስና ተነስ። እሺ ቆይ እና ራሴ እነሳለሁ። እሺ አልነካም። አብነት አንተ ግን አስተዋይ ነህ። አመሰግናለሁ። ችግር የለም። አሁን ምስጋናው ጠዋት ይደርሳል። ተነሳ። ሂሳብ ካላችሁ እኔ እሰጥሃለሁ። ችግር ቀስ በል። ኧረ እሄዳለሁ በራሴ መሄድ እችላለሁ። እሺ ቀስ በል። በራሴ መሄድ እችላለሁ። እሺ ቀስ ልቀቀኝ። ቀስ በል። ደሞ ነካ። አሁንስ እንደ ቤቱ ሁሉ እኮ ክብድ አለኝ። እንዴት ብዬ ነው የምናሳው? ያችን ማትረባ ሰላቢ የቤቱን ግርማ ሞገስ እኮ ይዘው እኮ ልማለች እኮ። እንደው ምን ይሻለኛል? አይ እንደው ብትኖር እኮ ጥሩ ነበር። ጠግባባት ጠገበች። እሷስ ምን ላድርጋት? አናቴ ላይ ወጣች። አናቴ ላይ እኮ መሄድ ነው የቀራት። እዚህ ብትኖር ጥሩ ነበር። እንዴት ብዬ ነው አሁን እንደው ደግሞ ገና ያን ቤቱን የሚጸዳው ምግብ ሰርቼ ምናምን በጣም ከባድ ነው። ያቺ ደናቁርት ኖራ በሆነች ማትረባ ሰላቢ ሄሎ፣ እንዴት አደርክ? ኧረ እባክህ ተወኝ። ምንም እንቅልፍ የሚባል ነገር አልተኛውም። ምን ነው ትለኛለህ? አለም ባዶ ቤት ውስጥ እኮ ነው ብቻዬን ቁጭ አልኩት። እጭ አንተ ደግሞ እንደው እንኳን እችን አግኝቶ እሱ ተወኝ እባክህ። እንደው እስኪ ልጠይቅህ አለም፣ አሁን ባልጠፋ ጊዜ በዚህ ሰዓት አሁን ስራ ብለህ ትሄዳለህ? እንደው በዚህ በወጥረት ሰዓት ምንም የለም። ሄዲያ እንግዲህ እኔ ተነስቼ አልፈልጋት። አይ እንግዲህ ጀመረ። ወንድምሽ አትበለኝ። ይውለዳታል። የምን አገባኝ? ሰላሜን በጠበጠችው የስራዋን ይስጣት። አይቅናት። እሷንስ እንደው አይቅናት። ያንተ ስራ ደግሞ እንደው ያንተ ስራ ያልቅ አንድ ነገር ጠብ ብሎልህ አያውቅ። ሁሉ ጊዜ ስራ ትላለህ። አንድ ነገር ተሳክቶልህ አይቻል አቀመኔ ወዲያ ማለቂያ የሌለው ስብሰባ። ምን ነው ባንቺ በኩል የመጣ ገንዘብ እንደው ባፍንጫዬ በወጣ ምን ነው ጥንቅር ብሎ በቀረብኝ። አይብስ ቤቴን በጠበጥሽው፣ ቤቴን ሩዋንዳ አደረግሽው፣ ቤቴን መቃወልሽ አደረግሽው። ቤቴ ተበጠበጠ፣ ሰላሜን አጣሁ። እኔ ራሴ ወደብድ እየሄድኩ ነው። አይብስ አይቅናሽ የረገጥሽው እንደው ይክዳሽ። አይቅናሽ እችን ማትረባ ህብስታለም እንዴት ነህ ንጉስ? አሁን ደህና ነሽ? ደህና ነኝ። ይቅርታ ሌሊት ረበሽኩ አይደል? የለም ሌሊት አልነበረም፣ ንጋት ላይ ነበር እኮ። እናት አለ እዚህ ጋር እንቀመጥ። እኔ አረፍ። እነታፈስ እስካሁን አልመጡ? አሁን እንኳን መምጫቸው ደርሷል። እንደው ግን የምልሽ በህልምሽ ምን አይተሽ ነው? በጣም የቅርብ ሰው በመኪና ተገጭቶ ነው ያየሁት እና ሊሞት እያጣጣረ ነበር። በአምላክ ያልሽው ሰው ነው? አዎ። እንዴት አወቅ? ደጋግመሽ ስሙን ስትጠሪ ነበር። አዎ እሱ ነው። አታልቅሽ። ተይ እባክሽ። እሺ። እንደው ግን ምን ገጥሞሽ ነው? ማለት አመጣጥሽ ዘመድ ጥየቃም እንዳልሆነ ያስታውቃል። እንደው ግን በደህናሽ ነው? አዎ ምንም ሄድበት ቦታ ስላልነበረ ነው የመጣሁት። እንዳልኩ ነው፣ እናቴ ሞታለች፣ ማንም የለኝም። እንባሽን አታፍሽ። እግዚአብሔር ሁላችንንም እንዳያቅማችን ይፈተናናል። እንደው ብርቱ ስለሆንሽ ነው እንደዚህ የፈተነሽ። አይ እኔ ብርቱ አይደለም። እሱንስ ፈጣሪሽ ነው የሚያውቀው። እሺ ታዲያ ፈገግ ሲሉ ነው ሁሉም የሚገፋ። እኔ የምልህ ዛሬ ስራ የለም እንዴ? የለም። እኔማ ወደ ከተማ ልዘልቅ ነበር። ልዘልቅ? ከተማ ልሄድ ነበር ማለቴ ነው። ታዲያ ለምን አልሄድክም? እነምዬ ይምጡ እንጂ እንደዛ በፍርሃት ስትንዘፈዘፍ የነበርሽ ልጅ እንዴት ጥዬሽ እሄዳለሁ? ኧረ ችግር የለውም ሂድ። አለው እንጂ ይልቅ ከተማ ምን ላምጣልሽ? ካላስቸገርኩ አሻንጉሊት አምጣልኝ፣ ትልቁን። እሺ። ደግሞ እሱ ምን ይሰራልሻል? ናታል በጣም እወዳታለሁ። ያለሷ መተኛት አልችልም ነበር። በጣም ትልቅ ስለሆነች ነው ትቻት የመጣሁት። ደግ እንግዲህ ካገኘው አመጣልሻለሁ። እሺ እንግዲህ ካገኘው አመጣልሻለሁ። እንዴት አደራችሁ? እግዚአብሔር ይመስገን። እምዬ ተነስተሻል እንዴ? ሆዴ አዎ ማማ ተነስቻለሁ። እንዴት አደራችሁ? እንዴት አደርሽ? ምስቴ ቀስቅሰሽ እኮ ልወስድሽ ነበረ።
ግን ተኝተሽ ሳይሽ አሳዘንሽ። በሉ ሰላም ዋሉ፣ መሄዴ ነው። ምን ነው ጌትዬ? ቆይ እንጂ እህል ቀምሰህ ትሄዳለህ? አይ አርፍጃለሁ እምዬ፣ ዝናብም ሳይጥል ቶሎ ደርሼ ልመለስ። ወይ ልጄ እንደው በባዶ አንጀት። ግድ የለም እምዬ። ልጆች እስቲ የሚበላ የሚቀመስ ነገር ላዘጋጅ። ህብስቴ ምን ነው እናቴ ጠውለግ አልሽሳ? ታፈስ አቤት ህብስቴ። በአምላክም በህልሜ ያየሁት ሰካራ ቤት አይሰራም፣ ቢሰራም ቶሎ አይገባም፣ ቢገባም ቶሎ አይተኛም፣ ቢተኛም ቶሎ አይነሳም። አጅሬው ነቃ። ራሴ ሊፈነዳ ነው እባክህ። እንዴት አይፈነዳ ብራዘር? አዳር ሙሉ እኮ ነው፣ አዳር ሙሉ። እንዴት እዚህ መጣው ግን? አንተማ ምን በወጣ እና ማን ያመጣኝ? እኔ ነኝ እባክህ። ሰዎቹ ቢሉ ቢሰሩ ስታስቸግራቸው እኔ ጋር ደውሉ፣ እኔ ነኝ ያመጣሁህ። ምን መሆኔ ነው ግን? በአምላክ እኔም እኮ እሱ ነው ሊገባኝ አልቻለም። እኔ የምልህ ሽሮ ፍትፍት ነገር ልስራለህ እንዴ? አብነት ደግሞ እኔ እንደማልወድ ታውቂለህ እንዴ? ባትወድስ ታዲያ ቶሎ ለቀቅ ያርገህና እናወራ እንጂ ጀዝበሃል እኮ አንጉቲ ላይ ነው ያለ። ውሃ ብቻ አምጣልኝ አብነት። ጠጣውና እናወራ። ይቅርታ አብነት። ማንን ነው ይቅርታ የምትጠይቀው? በአምላክ ግን ምን እየሆንክ ነው? ቆይ እንደዚህ ሆነ ነው ህብስትን የምትፈልጋት? ምን ላድርግ? ግራ ገባኝ እኮ። ግራ ገባህ? እኔ ግራ አልገባኝም አይደል? ተያይዘን እንጠጣ፣ እንደዛ ነው የሚሻለው። እሺ ምን ላድርግ? አላቅም፣ ግን ደግሞ እንደዚህ መሆን የለብንም። መሞከር ያለብን ነገሮችን ሞክር እንጂ። አብነት ምንም መረጋጋት አልቻልኩም። ምንም እህል መቻል አለብህ። ብቸኛው አማራጭ እሱ ብቻ ነው። እሺ ጥሩሽ። እህል ህብስት እንዳልጠፋች አውቃለሁ። ትላንት አንዳንድ ቦታዎችን ጠያቄ ነበር። ዛሬም ደግሞ ደግመን መፈለግ አለብን። ያያት ሰው ግን የለም። እኔም የድሮ ሰፈሩ ሄጄ ነበር። ብዙ ሰው ጠየቁኝ፣ ግን ማንም ሰው አላያትም። እሺ በቃ ተነስ እንውጣ። ቁርስ እንብላና መሄድ ወዳለብን ቦታ እንሂድ። እሺ አይዞህ፣ ቁርስ ስትበላበት ይለቃል። ብርቅዬ እንደው ምን ሆነሽ ትላንት ብቅ ሳትይ ዋልሽ? አይ መሜ ወንዝ ወርጄ እኮ እንደው ልብስ ሳጥብ ነበር ያልኩት። አይ እንደው አስችሎሽ ንጉስን እንደው ሳትሳለም ይዋልሽ? አይ መሜ እንዴ አሁን እኮማ ትልቅ ልጅ ሆኛለሁ። ወይ ብርቅዬ እሱስ ካደግሽ በኋላ ብሶብሻል። ኧረ ተይ ታፈስ። ለሚሰማሽ እኮ እውነት ነው የሚመስል። በይ ታያት እንግዲህ ካልፈለገች እንግዳዋ ፊት። ማንን? ህብስቴን ነው ወይ? አረሳውንም ችግር የለባት። ወይኔ ልግባላችሁ እንዴ እንድታወሩ? ወዴት ነው የምትገቢው? ዝም ብለሽ ቁጭ በይ እስቲ። ወይ እናቴ እኔ አፈር ልብላ። ይኸውልሽ ህብስቴ ብርቄ በጣም ነበር ወንድሜን የምትወደው። በፊት ልጅ እያለች ራሱ እዚህ ሲመሽባት አልሄድም ያልችሪ ብላ ነበር የምታለቅሰው። አይደለም አመይ? ያየሽ ያህል እኮ ነው እንደው ጥሩ አርገሽ ያወራሽው። ግን እንደው የልጅነት ፍቅሯ እንደው ለየት ያለ ነበር። በጣም ነበር እኮ የምትወደው። አንድ ጊዜ እንደው ወንዙ ጋር ያደረግሽውን ታስታውሻለሽ? አይ መሜ እሱን ሊያወሩትማ እንደሆነ እኮ ቀድሜ ያውቀው ነበር። ይኸውልሽ ልጆች እያሉ የሁለቱም አባቶች ቄውን ለመፍቀድ ይወጡልሻል። ብርቄ ሆዬ ተንጉስና ታባትሽ ማንን ነው የምትወጂው ስትባል ንጉስን ትልልሻለች። እሱ ብቻ እኮ አይደለም አመይ። ወይማ ታፈሴ ደግሞ ይኸውልሽ
ተዛ እንደው ነፍሱን የማራውና የንጉስ አባት ምን አለ መሰለሽ በየምትወጁን ሰው ታይና የማትወጁን ሰው ወደ ወንዝ ገፍትሪ አላት። የገዛ አባቷን ገፍትር አርጋልሽ አታርፍም? አይ ማማ ጋሽ እኮ እንደው እስካሁን ድረስ አረሳው። እንዴት አድርጎ ይረሳዋል? በጣም ተወደው ነበር ማለት ነው። በል ታፈስዬ ይሄንን አነሳሽው። እንግዳዋንም ደግሞ በደንብ አጫውቻት። ደርሼ የምመጣበት ቦታ አለኝ። እሺ ማሜ። የኔ እናት እሺ አዲሷ ልጅ ከተማው እንዴት ነው? ደህና ነው። እንዲሁ ሰውማ አይናውጣ ሊንታቢስ ሆኗል አይደል? ኧረ አይደለም ነው እንጂ ተይ እንጂ ብርቄ። አይናውጣ እንዳለ ሁሉ እንደ ውስጤ ደግሞ የተረጋጋል። እስኪ እንግዲህ እናየዋለን። እንዴት ዋላችሁ? እግዚአብሔር ይመስገን መኩሪያ። እንዴት ነህ? እማማ የሉም? እንዴት ታፈስ? ማማ የለችም፣ ወጣ ብላለች። ቁጭ በላ፣ ቡናው ካለቀ መጣ። አንድ ሲኒ ላንተ ላፍላለህ። የለም አሁን ነው የጠጣሁት። እኔ እምልሽ ንጉስ የለም እንዴ? እንዴት እንደሄደ በጠዋቱ ነው የወጣው። ከተማ እኮ ነው ሄዶ ታፈስ። እሺ ደግ ምን ነው አደመደም አልሽ አንቺ? በሉ ደህና ዋሉ። ትንሽ አትጫወችም ብርቄ? ተጫወትኩኝ፣ ደግሞ በኋላ እመጣለሁ። በል መኩሪያ ደህና ዋል። ደህና ዋይ። እኔ እምልሽ ታፈስ እችን የመሰለች አበባ አምጥተሽ መንደሩን እኮ አደመቅሽው አይደል መኩሪያ? መቼስ ወንዱን መርጠሽ እዚህ ነው የምታስቀሪያት። ይሻላል ብለህ ነው? ታዲያስ ታፈስ ምን ነካሽ? መንደሩ ላይ ወንድ የለም ልታስቢ ነው እንዴ? አይደል እንዴ? እኔ አበባ መኩሪያ ልጅቱ እንግድነት ነው የመጣችው፣ ትመለሳለች። ደግ እንግዲያው እሱንም እና ይሆናል። እኔ ምንም አልገባኝም። እሺ የሆነ ቦታ ሄደች ይባል፣ እንዴት ከሰፈር ጀምሮ አንድ ሰው እንኳን ያያት ይጠፋል? ይሄን አስባራ እንዴ? እስከዛሬ እሱ ራሱ ደብቆ ያኖራት ማንም እንዳያያት። ታዲያስ? እሺ ቆይ ፖሊስ ጣቢያ ምን አሉ? ምንም አላሉኝም። ለማመልከት እንዲዘጋጃችሁ ነው ያሉት። እናማ ጥቆማ ከተደረገ በኋላ ምንም የለም፣ ክትትል እናደርጋለን ያሉት። አቶ አለም መቼ ሲን ካወቀ ማበዱ ነው። ሲፈልግ ጨርቁን ይጣል እሱ። እኔ ምን አገባኝ? በአምላክ አቤት። ደብዳቤውን አሳይታቸዋል ብዬ ተስፋ አደርጋለሁ። አረ በፍጹም አላሳዩዋቸውም። እንደዚህ አይነት ነገር ካለ ምናምን ብለው ጠይቀውኝ ነበር። ግን ያን ወረቀት ከሰጧቸው ሞታለች ይሉኛል። ህብስት መፈለግ ይተውና ሬሷን መፈለግ ይጀምራሉ።
በአምላክ ልክ አላደረግም። አይመለከተኝም፣ ግን ያን ወረቀት ለማንም አልሰጥም በፍጹም። እንዴ በአምላክ አትበለኝ። በፍጹም ያን ወረቀት አልሰጣችሁም። ሞታለች ካሉኝ አንድ ሰው መግደል አይቀርም። እሺ በቃ እኔ ሆስፒታል ሄጄ ቼክ አደርጋለሁ። እሺ እኔም የተወሰኑት ከሄዳለሁ። አይ አንተ መሄድ አይጠበቅብህም። እኔ በሰው ነው የምጨርሰው። እሺ በአምላክ በቃ ገባና አረፍት አድርግ እና እንደዋወላለን። እኔም ልጨራርስና ወይ ካልሆነ እዛው እመጣለሁ። እሺ ይሁን። አንተ ልጅ በዚሁ ከቀጠልክ ግን ማበደ ነው። ህብስትና ለማየት ይሄን ያህል ይከብደኛል ብዬ አላሰብኩም ነበር። በቃ አንቺ ይህች ልጅ እንደው በየመሃሉ እንደው ትክስ የሚያረጋት ነገር ምንድነው? አንቺ ስንት ሀሳብ አለባት መሰለሽ። በፈተና የተከበበች ምስኪን ልጅ። ማን ያልተፈተናለ? አባይን ያላየ ምን ጨመሰግናል አሉ። ምኑ ነው አባይ? የሷ ፈተና ነው? ታያት እስቲ። እሷስ ብዙ ተሰቃይታለች። እንደው እንደዚህ ፊቷ ፍክት ብሎ ሳያደስ አለ። እችን የመሰለች አበባማ ከጃት ወጣ። እንዴት ያለች አበባ ነሽ በሉ። በል እንግዲህ ወንድ ልጅ እንዳትቀደም። ለመሆኑ ቆይ መቼ ነው ከመጣችበት የምትመለሰው? ምንሽ ነካችሽ? ቀስ ብላ ሲበቃት ነው የምትመለሰው። ታፈስ ንጉሴ መጣ እንዴ? ከቤት ሳጣችሁ እኮ ወዲህ መጣሁ። ንጉስ ማማም የለች ለነገሩ። በቃ ብስቴ ተነሽ፣ ጨርሰናል እኮ ብዙም አልቀረ። ወይ ታፈስ ትንሽ መቆየት አንችልም? በቃ እናንተ ሄዱ፣ እኔ ጋር ትመጣለች። እሺ እንግዲህ አንተ እንዳልክ። ብስቴ ከወንድሜ ጋር ትመጫለሽ? አዎ። እንዴ ለምን ተብሎ? ብርቄ ምንድነው እንዲለውጥ የሚያደርግሽ? ሰከን በይ እንጂ። ምኑ ሰከንኩት? ታፈስ ጉዳ መጣሽብኝ አይደል እንዴ? ባሉን የሞላውን ይዤ ልሂድ። እንዴት ነሽ ህብስት? ደህና ነኝ። ደህንነት በራስ እጅ ነው ትላለች እምዬ። እንዴት? ማመስገን፣ ነገርን ለበጎ ነው ብሎ ማለፍና በተለይ ዝምታ። እውነት ነው የምልሽ፣ ለእኔ በጣም ጠቅሞኛል። ግን ከባድ አይደለም? ለዚህ ነው ጥቅሙ የገዘፈ። ከከተማ ምን አመጣህ? ያው እያዘሽኝ ነው እንዴ? ምን ነው አጠፋው እንዴ ህብስቴ? አይ በጣም ትንሽዬ እኮ ናት። እና ገበያ ያለው ትልቁ እኮ ይሄ ነው። እሺ ይሄስ ምንድነው? ቀሚሱ ለኔ ነው? አዎ ላንቺ ነው ህብስቴ። በጣም አመሰግናለሁ። ጥሩ ሰው ነህ። በጣም የሚያምር ቀሚስ ነው። አመሰግናለሁ። እሺ እኔ መኩሪያ ነኝ ባንተ መበለጥ? በፍጹም አትወስዳት። ማን ነው?
እዚህ እስከምንደርስ መጠበቅ አቅቶሽ ነው? ቤቱ እኮ ከመተራማመሱ የተነሳ እኮ አስፈሪ ሆኗል። በዛ ላይ ብቻዬን ነኝ። ገና ምን አይነሽ? ሰው እስከሚርበሽ ድረስ ብቻሽን ትቀሪያለሽ። ምን ስለሆነ ነው እባክህ ብቻዬን የምቀረው? ስለሚገባሽ። የፈጠረኝ አምላክ ብቻህን ያስቀረ፣ ብቻህን ቀር። የማይረባ ይወጣጠራል ብቻ ስከክ የመጣ እንደው አንተን አይን አለማያት። አሁንስ እንደው ብቻ መቅረት አይደለም ለምን ገዳም ቢገባ ይሻል ነበር። እንደው ወይ ለተቃጠልኩ። አሁንስ እንደው ያቃጥለው። ሄሎ፣ እንዴት ዋልክ? ምንድነው ትየት በለኝ። ዝም ብለህ ብቻ ልጅቷን ፈልግልኝ ነው ያልኩህ። ዝም ብለህ ትየት ትላለህ እንዴ? ማን ዋጋውን ጠየቀ? ብቻ ጥሩ ልጅ ፈልግልኝ ነው ያልኩህ። ይሄ ደግሞ የማይረባ ተወዷልኛል እንዴ? ቆዳ ዋጋውን ጠየቁት። አሪፍ ልጅ አምጣልኝ አልኩት እንጂ ሁሉም አንዱን ሲሏቸው አንዱ። ወይኔ መቃጠል። ቆላ ሲሏቸው ደጋ ነው የሚጨራሽ። የማይረባ እኔ የምልህ በአምላክ ምን እየሆንክ ነው? ምንድነው? ቶሎ ተናገሪና ከፊቴ ዞር በይ። ይቺ ልጅ እኮ ከጠፋች በኋላ እኮ ድንዝዝ ብለሃል እኮ። እንደው ድንዝዝ እኮ ነው ያልከው። እና ራስን ተመልከት እያልኩ ነው። ካልፈለኩስ? ምንም አልገባኝም። ልጅቷን መፈለግ ሲገባ እዚህ በኩል ቀን ፎቶዋን እያየ ትደነዝዛለህ፣ ትተግዛለህ። ሁሉም ነገር ሊገባሽ አይገባም። ከጨረሻውን ዞር በይልኝ። እንዳትከድ በአምላክ። ተወዳታለህ አይደል? ሴትዮ ዞር በይልኝ አልኩሽ እኮ። ተወዳታለህ? አዎ እወዳታለሁ። ለዛ ነው ባለፈው ቢላ ይዘህ። አዎ ለዛ ነው። አሁንም ቢሆን ይሄ ነገር እውነት ይሁንና ሁላችሁንም ነው ማጠፋችሁ። እንዴ ተረጋጋ እንጂ። ጉድ እኮ ነው እዚህ ቤት። ጉድ ፈላ። የፈራሁት ደረሰ። እዚህ ምን አጨቃጨቀኝ? ሄጄ እህቴን አይቼው በዛው ዘና ብዬ አልመጣም? ምን እንዳለብኝ ብርቄ ንጉሴ የት አንቺ? እዚህ አድርሶኝ እኮ ሄደ። እዛ ወንዙ ጋር ምን ሲሰሩ ነበር? ምንም ስጦታ ገዝቶልኝ እኮ እሱን እየሰጠኝ ነበር። ወስጄ ወንዙ ብጨምርሽ ማን አባሽ ያድንሻል? ይሁ በራሱ ጊዜ ወስዶ የተፋሽ እንደሆነ። ብርቄ ምን ነው ችግር አለ? ግድ የለም አጠፋዋለሁ። የልቅነት አፈስ አልመጡም አይደል? እዚህ ስንመጣ ማንም አልነበረም። ንጉስም ቶሎ መጣለሁ ብሎኝ ሄደ። ዲክ እንደዛ ከሆነ በአሁን እነሱ ጋር ወስድሽና እዛው ትጨዋወቻለሽ። እሺ እሷን ጣያት እንጂ። አይ ስጦታ እኮ ናት፣ ይዣት ነው የምሄደው። እኔ መንገዶኝ ወንዙ ጨምርሻለሁ። ንጉሴ ልቡን ስትሰርቂ ማንደው ዝም ብያለሽ። በይና አሁን እንሂድ። ተነሽ ቶሎ በይ። በአምላክ ብቻዬን ስቀርና ምንም በማላውቀው ነገር ስወድቅ ስለደገፍከኝ በጣም አመሰግናለሁ። የምኖር ቢሆን ኖሮ መቼ ማረሳም ነበር። በዛኛው ዓለም ማስታወስና መውደድ ካለ ግን አንተ ልረሳ አልችልም። መውደዴን አልተውም።
እንግዲህ ወዳጄ ንጉስ ነገ በጧት ማልደህ ስትወጣው ደርሻ እኔ ደግሞ ማልጄ እችን አበባ ቀጥፋታለሁ። እንዴ መቼስ እህቲቱም እናትየውም ብጠይቃቸው አይሰጡኝም። ማን እኔ መኩሪያ ነኝ? ከፈለኩ ፈለኩ ነው። እንዴ ደግሞ ጀንበር ከጠለቀች ወዴት ነው ወደ ኩሪዮ ዛት የምትሄደው? ህብስቴ ህብስት ህብስቴ ንጉሱ እስካሁን አላመጣትም። እንደምን ነክቶት ነው? እነኚህ ሰዎች